ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። አብርሽ ዛሬ የፍቺ ወረቀቱን ሲቀደው ደስ ነው ያለኝ እውነት ለመናገር። ለምንድን ነው ደስ ያለኝ ወይ ደግሞ ትክክል የሆነበት መንገድ? ምክንያቱም አሁን ላይ ፍች ማቅረብ ወይም ደግሞ ፍችን መቀበል እንዲሁም መፋታት ልክ ነው ብዬ ስለማላስብ ማለት ነው። እየተፈጠሩ ያሉትን ነገሮች በስነ ስርዓት ቁማችሁ አስባችሁ ተመካክራችሁ እየተፈጠረውን ነገር ሁሉ ማስተካከል እንጂ ፍቺ መፍትሄ አይደለም። እንግዲህ ሄርሜላ ከህይወታቸው እወጣለሁ ብለሻል። በደንብ ውጪ ከህይወታቸው አስፈላጊም ስለሆነ ማለት ነው። በመቀጠል አብርሽ ያው ፍቹን ስላልተቀበልክ ደስ ብሎኛል። ነገር ግን በዙሪያ ያሉትን ሰዎች ሁሉ በአንተ ህይወት ማለት ትዳርን እኛ ነው የምንኖርልህ እኛ ባልነህ ሂድ የሚሉ ሰዎች ሁሉ ከህይወት ማስወጣት እንዳለብኝ ደግሞ እንዳለብህ እረዳለሁ። ሩቲ እያለች ያለችው ወይ ደግሞ ያልተረዳት ነገር እየተጨቃጨቃችሁ ስለሆነ ምንም ያልተረዳዳችሁት ነገር ቢኖር ምንድን ነው እሷ እነዚህ ያንተ አብረው ጥሉ ጥል ነው የሚሉት ማለት ነው። እነሱን አልፈለገቻቸውም። ምክንያቱም ሀሳቧን እየተረዷት ስላልሆነ እሷ የምትፈልገው ከማንም ሴት ጋር እንዳትሆን ማለት የግሏ ማድረግ የምፈልገው አንተ ደግሞ የሆነ ሰው ከህይወት ስትወጣ የሆነች ሴት ደግሞ ታመጣለና እሷ ለምን ትጠራጠራለች? ለምን ደግሞ ትጠራጠረው ምናምን እያሉ ነው ጓጓ እያሉባት ያለችው። ግን ማንኛውም ሴት ለባሏ የምታደርገው አይነት ነገር ነው ማለት በባሏ ትቀናለች። ባሏን ይናት አድርግን አድርግ ማለትና መቆጣጠር ሙሉ መብት ስላላት የትኛውም ሴት ማለት ነው። እኔ በህይወቴ እኔ ራሴ ባሌን እዚህ የሆነ ማይመቸኝ ጓደኛ ካለ ማለት ለእኔ አሪፍ ሀሳብ ማያስብ ከሆነ ለምንድነው ከሱ ጋር እንዲሁ የምፈቅድለት? ምክንያቱም ህይወቴ እንዲበላሽ ስለማልፈልግ ማለት ነው። ስለዚህ የትኛውም ሴት ልትወስን የምችለውን ውሳኔ ልታደርግ የምትችለውን ነገር ነው ሩታ እያደረገች ያለችው ማለት ነው። ስለዚህ ቆም ብለህ ልታስብ ይገባል። ሲቀጥል ግን ሩታ ህይወትሽን አታበላሽ፣ ቀስ ቶሎ ሁሌ እንፋታ እንፋታ አትበይ ያልከው ነገር ልክ ነው። ሩቲ ደግሞ አይ ነው እየሆንሽ ያለሽው ነገር ምናምን ሊያበሳጭ ይችላል ምናምን ግን ልክ አይደለሽም። አሁን ላይ ፍች ምናምን ማለቱ ትክክል ነው ብዬ አላስብም። ምክንያቱም አንዳንድ በስሜት የምንወስናቸው ውሳኔዎች ነገ ዋጋ ስለሚያስከፍሉን ዋጋ ከመክፈልሽ በፊት አሁን ላይ ነገሮችን ቆመሽ ማስተካከል አለብሽ። ሄርሜላ ደግሞ አግኝተሽ ለማስተካከል ሞክሬያለሁ። እኔ ሰላም ከፈጠርን በኋላ ራሱ የአንቺ ህይወት እንደዚህ ይበጠበጣል ብዬ አይደለም፣ ግን ከዚህ በኋላ ከህይወታችሁ ከአብርሽም ከአንቺም እወጣለሁ ብላለች። ኦኬ ጉድ አይዲያ ከሁለታችሁ ህይወትም መውጣትም ስላለብሽ ማለት ነው። የኔ ቆንጆ አይ ነው የሆነ መጥፎ ነገር እያደረግሽ እንዳልሆነ ለስራ እንደሆነ ምናምን እኮ አውቃለሁ፣ ግን ለስራም ቢሆን ከዚህ በላይ ይበቃችኋል። ምክንያቱም የሩታ ወድ እንደዚህ ገፍቶ ምናምን ይደብራል ትንሽ፣ እውነት ለመናገር ማርያምን ያስጠላል። በቃ ስራ እኮ ነው ጸብ አይደለም ምናምን፣ ግን እንደ ማንኛውም ኢትዮጵያዊ ደግሞ እንደ ሴትነት ስታስቡት ቢግ ጥሩ አይደለም። በቃ ሪስፔክት መደረግ አለባት ምናምን ብቻ አላቅም፣ ደስ አይልም። ያለውን ነገር ብታስተካክሉና ከዚህ ሙድ ብትወጡ ደስ ይለኛል። ምክንያቱም ምናልባት ሩታይን ነገር እንዳልኳችሁ ላሰራ ትችላለች፣ ላትፈልገው ትችላለች። ግን ምናልባት ጓደኞቹ እንስራ በሚሉት ሙድ አብርሽም አዎ መስራት አለብሽ እንስራ እያልካትም ከሆነ ልክ አይደለም። ምክንያቱም ነገ ከነገ በኋላ ከእሷ ጋር ብትለያይ ያንተ ህይወት ነው እንጂ የሚበላሸው የጓደኞቹ ወይ ደግሞ በዙሪያ ያሉት ወይ ደግሞ እኛ አይደለንም። ሁሉም ሰው ዘማሽ ጋር በትገባ አይደለ? ሁሉም ሰው ሆሆ የሚለው በዳሩ ነው። ውስጥ ላይ ገብቶ ሁሉ ነገር ሲየው ሌላ ነገር ነው የሚሆነው። እና ሁለታችሁ ነው የራሳችሁን ህይወት ማስተካከል የምትችሉት። እና ሩቲም ለመረጋጋት ሞክሪ፣ በደንብ ተረጋጊ። እንግዲህ ማርክም ሁለታቸውን ለማስተካከል ወይ ደግሞ ለማስማማት እየሞከረ ነው። ሄርሜላ ለምን መጣች ያላችሁ ያው ያለውን ነገር ልታስረዳት ማለት ከእሱ ጋር ምንም ነገር እንደሌላት ምናምን ነው እንጂ ሌላ ነገር እንዳልሆነ እናውቃለን። ግን ከዚህ በኋላ ከህይወታቸው ብትወጪ ስለ በትህትና ጠይቅሻለሁ። አይ ነው ስራ ነው ቤተሰብ ስራ ነው እየሰሩ ያሉት፣ ግን የስራም ቢሆን እቀጣለሁ ማለት በቃ አለ አይደል። ምናልባት አይነው ከወለደች በኋላ ከ6 ወር በላይ ልትአርፍ እንደምትችል ምናምን አውቃለሁ። ምናልባት ያን ነገር ከዚህ በኋላ ብሬክአፕ አላልኩም ዴይ ኦፍ ስለሚኖራት ምናምን እረፍቶችን ስለምታደርግ ያን የእረፍት ጊዜዋን አሁን ላይ ምንድን ነው የሚባለው የዛኑ ላይ እየሰራች ሊሆን ይችላል፣ አላውቅም። ፈጣሪ ነው የሚያውቀው። ብቻ ግን ሩቲ መብርሃን በሰላም ትገላግልሽ። ከዛ በኋላም በደንብ እንደምትሰሪ አውቃለሁ። ያለውን ነገር አስተካክሉ። የሰው አይን ሲበዛባችሁ አይን ሲበዛበት የሚያምረው ለእንጀራ ብቻ ነው ይባላል። አይን ካላየ ቡዳ ይበላ የምትለኝ ነበረች የሆነች አብረን የምንሰራ ነበርና የሆነ ጓደኝነታችን እንወደዋለን ምናምን፣ ግን የሆነ በጣም ብዙ ሰዎች እንዲሆናን አንፈልግም ነበረ። ትመክረኝ ነበር ከብዙ ትልልቅ ሰዎች ጋር ያሳለፈች ልጅ ስለሆነች የሰው አይን ሲበዛበት ጥሩ አይደለም፣ አይን ያላየው ቡዳ አይበላውም ትለኛለች። እና እውነቷን ነው። አንዳንዴ ነገሮቹ በጣም ኦቨር ሲሄዱ ደግሞ ያስጠላሉ። ከሰው አይን አንዳንዴ እዩኝ እዩኝ የተባለ ነገር ደብቁ ይደብቁ ያመጣል ነው ምናምን የሚባል ነገር አለና ብቻ ከአይንም ትንሽ ያሸግበሉ። ሩቲም እንደዛ ነው ልመክርሽ የምችለው እንደ እህትነቴ። ግን ስራ ነው ምናልባት ያው ገቢያቸው ስለሆነ ምናምን ሊሆን ይችላል። ግን ፍቹን አለመቀበሉና አለመፋታታቸውን ወድቼዋለሁ። ጥሏቸውም እንኳን ሄደ
እና ሩቲ ራሽን ጠብቂ፣ ሁላችሁም ራሳችሁን ጠብቁ። ለዛ ነው እንኳን ጥለህ ሄድክ ወይ ደግሞ እንኳን አልተቀበልክ ያልኩት። እና በቅርቡ ሰላም ወርዶ በአሪፍ ሙድ እንደምትመጡ ደግሞ አልጠራጠርም። እንዳልኳቸው ደግሞ ሶስተኛ ወገን እየገባችሁ ለአንዳቸው ወግናቸው አንዱን ወረድ የምታደርጉ ደግሞ ብታቆሙ ባይ ነኝ። በተረፈ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ወደ ቤተሰቦች። መልካም ጊዜ ሁላችሁ ባይ